ናችሁ? ቆይ ቃሉ ይጨርስ። ቃሉ አለ አድር ስጠኝ ብየው ተስማምቷል እኔ ጋር። ኧረ ቆይ ተረጋጋ። ማን ምን ሆነ? ታዲያ ያለሁት የቴርቆስ ልጅ ነው። ቶ ምርጥ ያረብይ ልጅ ነው። ያረብይ ልጅ ነው። በቃ ከሱ ጋር እንቀጥል። እንዴት አለ ወሂድ? ሰላም ነው አለን ይመስገን። ቅድም ኮንቨርሴሽን ስታደርጉ ልጅቱ ጋር ኢየሱስ ነብይ ነው እያልክ ነበርና ቆይ እዚህ ጋር ጥያቄውን የተቀበልከው እኮ ልጁን ይሄንን ጥያቄ ልትመልስ መሰለኝ። አይ እዛ ጋር መወያየት ስለምፈልግ አንተ ኢየሱስ ነብይ ነው ይሄን አጨርስም። ይሄ ደግሞ አላህ ሰይጣን ነው ብለን እንወያይ። ወሂድ እኛ አላህ ሰይጣን ነው አንተ ኢየሱስ ነብይ ነው ብለን እንወያይ። ችግር የለውም። አሁን ታረጋጋ። ስሜት ቆይ ኢሞሽናል ዳሜጅ አያጥቃ። መጀመሪያ ቃሉ ኢሞሽናል ዳሜጅ እንደዛ አይደለም። ወደ ውይይት እንግባ። ያራድዬ ልጅ እኮ ነው። የጨርቆስ ልጅ እንትና ታስፎገረን ያራዳ ልጅ ከሆን ስለዚህ አሁን ምንድን ነው የምታደርገው? ቃሉ ነብይ ነው ብለህ ትሞግታለህ አንተ። ኢየሱስ ነብይ ነው ብለህ ትሞግታለህ። እኔ ደግሞ አላህ ሰይጣን ነው ብዬ እሞግታለሁ። ወደ ውይይት አይ በቃ እንግዲህ እንደዚህ በእንደዚህ አይነት ሁኔታ ካወራ ውይይት አትወያይም እንዴ? ኧረ ቆይ ኧረ ተረጋጋ። ላወራ አይደለም ይሄ ደቂቃ ይዞ ምናምን ለማውራት ለእኛም አትመጥንም። እንኳን ለኡስታዝ ማለት አሁን ምን ታደርጋለህ? እሺ ቴንክ ዩ አለመጥንም። እሺ ወሂድ ልጠይቀው አላህ ሰይጣን ነው ብዬ አላህ ሰይጣን ነው ወይስ አይደለም? በቃ ውረድ። አላህ ሰይጣን ነው ወይስ አይደለም? ወሂድ መደማመጥ ከሌለ ያስቸግራል እኮ ጨርቆስዬ። ምንድን ነው የጨርቆስ ልጆችን ነው በጣም ያሰደብክብን። አሁን መደማመጥ ከሌለ ያስቸግራል። እንደዚህ ኦቨርላፕ ይፈጠራል። ያ ደግሞ ሚስ አንደርስታንዲንግም አለ። በዛ ላይ ደግሞ ወደ ስሜታዊነት ሰዎች ይገባሉ። ከዛ በኋላ ደግሞ መሰዳደብ ይኖራል ምናምን። በእንደዚህ አይነት መንፈስ አትምጣ። እንደዚህ አይነት ሌላ ጊዜ አይ ቲንክ ታስተካክላለህ። ለሚቀጥለው ጊዜ ቃሉ ካለ የነበረውን መቀጠል ትችላለህ። ይቅርታ ሰው ጠርቶኝ ነበረ የሄድኩት። እሺ ይደገመልህ ጥቅሱ። ሶሪ ምን ነበረ? አብርሃም ምን ነበር? ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብጽ ወረደ፣ እርሱም ሞተ፣ አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከሴኬም አባት ከኤሞር ልጆች በብር መቃብር ገዝቷል? አዎ ገዝቷል። እሺ አሳየኝ። ብሉይ ኪዳን ላይ እንደገዛ የሚያሳይ ላሳየህ? ብሉይ ኪዳን ላይ እንደገዛ የሚያሳይ መቃብር እንደገዛ የሚያሳይ ማስረጃ አምጣ። በብሉይ ኪዳን ላሳየው። ዘፍጥረት 23 ከቁጥር 4 ግባ። እሺ ዘፍጥረት 23 አውጣለት። ወይ ያም 23 ቁጥር 23 4 እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተም ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም በፊቴ ልቅበራ። ይታያል። ከሴኬም አባት የሚለው የታለ? ከኤሞር ልጆች የሚለው እኮ እንደገዛ ነው አይደል? በቃ እንደገዛ ነው አይደል? ያልከኝ የጠየቀኝ። አዎ መቃብርማ ገዝቷል። እኛ የጠየቅነው ከሴኬም አባት ገዝቷል ወይ? በብር በገዛ መቃብር ይላል። በብር ገዝቷል ወይ አብርሃም? አዎ እኮ ከሴኬም አባት ዘፍጥረት 23:16 ላይ ገባሽ። 23:16 23:16 እሺ ቀጥል አንብብለት። አብርሃምም የኤፍሮን ነገር ሰማ። አብርሃምም ከቄጢ ልጆች ፊት የነበረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር ይላል። ስለዚህ ከማን የገዛው? እዚህ ጋር ዘፍጥረት 23:16 ላይ ከማን የገዛው ይላል። መቃብሩን ከማን ነው ይላል? ከማን ነው ይላል ቃሉ? አቤት አይሰማም። ከማን ነው የገዛው ይላል እዚህ ጋር ዘፍጥረት 23:16 ላይ ከማን ነው የገዛው ይላል። ካነበብኩት ጥቅስ ላይ አብርሃም የኤፍሮን 400 ሰቅል ብር ከፍሎ መሬቱን ገዛ ይላል። መሬት ከማን ነው ከማን ነው የገዛው? ከማን ነው የገዛው ይላል እዚህ ጋር። ከታች አንብቧ። ከማን ነው የገዛው? ባነበብከው ጥቅስ መሰረት ከማን ነው የገዛው ይላል ጥቅሱ ላይ እኮ። ከታች አንብቦ አይታይም እንዴ? እኮ አንብቦን ንገረኛ። ከማን ገዛ ይላል ጥቅሱ ላይ? ከማን ገዛ ይላል ቃሉ? ጥቅሱን ላውጣልህ። ያወጣው ያው እዚህ ጋር አውጥቶላል እኮ አይታይም እንዴ ቃሉዬ?
እሺ ሶሪ ያየሁት ስላልሆነ እሺ የለውም። ከማገዛ ይላል ዘፍጥረት 23:16 ላይ አብርሃምም የኤፍሮንን ነገር በሰማ ጊዜ አብርሃም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው አለ። ከማን የገዛው? ከማን የገዛው? ብሩም ለመሸጫ ገባኝ። ከማን የገዛው? ለኤፍሮን ሰጠው። አዎ ከማን የገዛው ማለት ነው? መቃብሩን ከማን የገዛው? ከኤፍሮን ማለት ከኤፍሮን። በስንት ነው የገዛው? በ400 ሰቅል። እሺ ስለዚህ አሁን እዚህ ጋር ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል እና በብር ነው ይላል፣ በሲልቨር ነው የገዛው ይላል። እዚህ ጋር ደግሞ በ400 ሰቅል ነው ይላል። አንደኛ። ሁለተኛ ነገር ደግሞ የገዛው ደግሞ ከኤፍሮን ከሚባል ሰው ነው የገዛው። እዚህ አሁን እኛ የተፈለገው ነገር ከሴኬም አባት ከኤሞር ልጆች በብር በገዛው የገዛው ማለት። ምክንያቱም እነ ኤሞርም እነ ሴኬምም በአብርሃም ዘመን አልነበሩም፣ በያዕቆብ ዘመን ነበር የነበሩት ማለት ነው። አብርሃም ከሞተ ከ200 ዓመት ማን ነው ከ100 ምናምን ዓመት በኋላ የነበሩ ሰዎች ናቸው። እኛ ጥያቄያችን ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። መቃብሩን የገዛው ከማን ነው? እየጠበቅን ነው። ኦኬ መልስ የሌለው ጥያቄ ኡስታዝ እንዲመልሱ ራሱ መጠየቁ ራሱ ከባድ ነው። ጥያቄ እንጠብቀው። ኦኬ ሌላ ሰው አስገቡ። እሱ ዝም ካለ ሌላ ሰው ማስገባት ነው። አለ ንጽጽር የሚለው ሰውዬ አለ። ለምሳሌ ንጽጽር አለ። የቀደሙ ነኝ 1810 ለምንድን ነው የማከፍቱልኝ? መወያየት መጠየቅ አይቻልም እንዴ? ይቻላል፣ ግን አርዕስት ተይዞ እኮ ሲወራ በአርዕስቱ ነው የሚካሄዱ። ከዛ አርዕስቱ ነፃ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን እንትን አትልም? ስሜታዊ ትሆናለህ አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጨዋለህ፣ በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 1810 ምንድን ነው የሚለው? እሺ አውጣለህ እስኪ ብሮ እስኪ እንየው እስኪ ምን ይፈልጋል? ቁርአን እሺ ሂድ ይከፈትልህ። እንግዲህ አንድ ጥያቄ ነው እንትን ያለው 1810 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድን ነው የፈለከው? 1810 ላይ እኔ የአምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ። እኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው በል የተባሉት። ወደ እኔ የሚወርድልኝ ወይ ነው፣ እኔ ደግሞ ቢጤያችሁ ሰው ነኝ። አምላካችሁ አንድ አምላክ ነው በል ቁል። በል ኧረ ቆይ ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ እባክህ ይነበብ። እኔ አምላካችሁ አንድ ይልባር እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድንም አያጋራ። በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለህ? ሂድና እኔ ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ።
ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 27 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አለ። የሚያደርገው ማን ነው? እግዚአብሔር ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ተናጋሪዋ ማናት? ማናት ተናጋሪ? ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም ናት ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ አይ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለህ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገርን አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ፣ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጥ፣ አትውረድ። እሺ እሺ። ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። አሃ ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ያወራው ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ምን ያለበት። ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ። ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው፣ ቅድም ኢብራሂም ስለተናገረ ነው። አሁን ሁለታችንንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። እሺ እንትን በላ ረጋ ብላ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ አንተ። እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብተዋል። የምንዋሽለት እውነት የለንም። እውነት የያዘ ሰው አያችም። ስለዚህ በተቻለ አቅም አንተ እውነት ከያዝ ረጋ በል። እሺ አብትሽ ሲጀመር ነቢዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ? ቅድም አልተሳደብኩም። ቆይ አንተ ሰላት ያዝ። አልተሳደብኩም። ቆይ ሰላት ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ የተናገርኩት ነገር። አዳምጠው፣ መጀመሪያ አዳምጠው። አይብሮን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታወራለህ። አንተን ምድሉን እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጠው። ጀመር በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም። ለመሳደብ ነበር የመጣው። ተሳደብክ። ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ። ምን ገረኔ ወጥቷል። ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል። እንግዲህ ጊዜ ሲኖረ ተረጋግተህ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙር አዝኗል። እሺ ኡስታዝ ደርሰናል። እሺ ይቀመጥና ራማ ቀጥል። ሰላም ይብሩ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው፣ አልሐምዱሊላህ። እሺ ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል። አይ ቆይ እስኪ እኔን ያስከትለኝ። በጣም ቆየሁ ከመጣሁና። ኧረ ቆይ ማሮ አንዴ ቆይ አንዴ። እሺ እንዴት አድርገህ? እሺ ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? አዎ ማስረጃ እፈልጋለሁ። እሺ
በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀኩት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር፣ ኮፒ ሊንክ አድርጉ። እሺ በጣም የሚገርም ቪዲዮ ነው የለቀኩት። ወላሂ በጣም የሚገርም ሶ ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ አሁን መቀጠል ይችላል ራማ። ኦኬ አትሂድ፣ ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ራማ ተመለስ፣ ላወርድ ነው። ወደዛ አትሂድ። ኦኬ ታችሁን በቃ እሺ ታችሁንና ላክ ድጋሚ። እኔ ወደ ውስጥ የሚገባ ሰው አላስቀምጥም እዚህ ላይ። እሺ ጃ ሰላም አለይኩም። እንዴ ጃቢር ጃ አቢር እሺ የለም መሰለኝ ጃ። እሺ ዲና አለሽ? ዲና ክርስቲያኖችን አስገቡሽ። ዲና ዲና ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እሺ ማሮ መቀጠል ትቻለሽ። የሌላችሁ ሰዎች ላወርዳችሁ። አይ ቅድም ኔትወርክ አስወጣኝ። እሺ እና ስጭኝ። እሺ የኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ስጭኝ። እሺ ያንን ያነበብክ እያለ ነው የወጣሁት ስለ ሙታን ትንሣኤ። እስኪ እኔ ጋር እንቀጥል። ኔትወርክ እኮ ነው። ለምን አስወጣኝ? አይደለም አይ ወደ ውስጥ ከገባ ለሪፖርት ስለሚመስለን አንተ ባታረግ እንኳን እናስወጣለን። እንደዛ ነው። እሺ ኧረ የምን ሪፖርት ነው? እሺ እኔ ጋር እንቀጥል። አንተ ታረጋለህ አይደለም ስለሚያደርጉ ብዙዎች አይታወቅም። ለዛ ነው። እሺ ራማ ቀጥል። እሺ የኢየሱስ ክርስቶስ አምላክነት ላይ ነው ጥያቄው? አዎ። እሺ የሮሜ መልእክት ቅዱስ ጳውሎስ ወደ ሮሜ የላከው መልእክት ምዕራፍ 9 ቁጥር 5 አውጣልኝ እስኪ። አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል መጽሐፉ። እሺ አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ፣ እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው። ኢየሱስ ክርስቶስ በስጋ እንዲመጣ ያደረገው ማን ነው? አይወል በስጋ አሁን ይሄ ጥቅሱ ላይ መወያየት ትችላለህ። እርሱም እነርሱም አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ። አዳምጠኝ። ከእነርሱም ክርስቶስ በስጋ ተወለደ። አይልም እርሱም አይልም እንደዛ አይልም። አውጣልኝ እሺ ካላለ እንደዛ ነው እንዴ? እንግዲህ ያንተ መጽሐፍ ቅዱስና የኔ መጽሐፍ ቅዱስ ከተለያየ ምናልባት እንግዲህ አላውቅም እኮ እንዴ ምን ሆነ ነው? ያው ሮሜ ምዕራፍ 9 ቁጥር 5 አባቶችም ለነሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ ነው የሚለው ታያ። በስጋ መጣ ተወለደ፣ በስጋ መጣ አንድ ነው። እሺ በቃ ጥሩ። ማን ነው ክርስቶስን በስጋ ያመጣው? እሱ ነው ጥያቄ። ቀጥል፣ ዝም ብለህ ሂድ። እኔ እኮ ጥቅሱን ያመጣሁት እኮ እኔ ነኝ። ክርስቶስ በስጋ መጣ። እንደዛ ከሆነ አብራራ ጥቅስን መጀመሪያ። እሺ በቃ አብራራ። እሺ ክርስቶስ በስጋ መጣ ማለት ክርስቶስ በስጋ ተወለደ ነው። መጣ፣ በስጋ መጣ፣ በስጋ ተወለደ። እርሱም ከሁሉ በላይ የሆነ ለዘላለም ቡሩክ የሆነ አምላክ ነው አለ። ማን? በስጋ የመጣው ክርስቶስ ለዘላለም ቡሩክ የሆነ አምላክ። ጨረስክ? እሺ አይ ይሄ ላይ ምን ጥያቄ አለ ነው? አንዴ ቀላል ጥያቄ አለኝ። ክርስቶስን በስጋ ያመጣው ማን ነው? በስጋ ያመጣው ማን ነው? ይሄ ስለ ምስጢረ ሥላሴ በጠይቀም አትመልስም አንተ ማለት ነው። የመወለድ ግብር ይኸውልህ፣ የመወለድ ግብር ወልድ የመወለድ ግብር አለው። ቆይ ኧረ አንድ ጊዜ ራማ በደንብ እናወራለን። ችግር የፈለግ ጥግ ድረስ እናወራ። ወላሂ ነው አታስብ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ ያመጣው ሳይሆን ክርስቶስ ራሱ አምላክ አይደል እንዴ? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል አይልም? ኢየሱስን አመጣ። አብ ልብ ነው፣ ቃልም መውለድ ስላለበት ይሄ የአብ ግብር፣ የወልድ ግብር፣ የመንፈስ ቅዱስ ግብር የራሳቸው የሆነ ግብር ስላላቸው ነው። አብ ልብን መውለድ ስላለበት ማን ያመጣ ይላል? አይውልህ እግዚአብሔር አብ እግዚአብሔር ወልድን መውለድ ስላለበት ይሄ የመውለድ ግብር ነው። ማን ያመጣው ይላል? ጥያቄ ጠየቅኩ፣ መልስልኝ እባክህ። አይውልህ ሌላ ጥቅስ እኮ ራሱ ዝም ብለህ ዘለ ሌላ ጥቅስ ከመሄድ በፊት የለምን የኔን ጥቅስ አታብራራልኝም? እዚህ ያለው ጥቅስ ያስፈልጋል፣ ግዴታ ነው። ጥቅስ በጥቅስ ነው የሚብራራው። ምንም አያስፈልግም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ እኮ። በጣም ጥሩ። ማን ያመጣው ያንን? ምክንያት ስላለኝ አሁን አይውልህ
ለምን አታብራራውም? እዚህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለህ። እዚህ ጋር አሁን እናብራራው እኮ ነው። አንድ በአንድ እኮ ጥርስና ምላሱን እንዲህ እየቆራረጠን እናየዋለን። ስለዚህ አሁን እንደሱ አይደለም እኮ ማብራራት። ከአባቶች ክርስቶስን በስጋ ያመጣው ማን ነው? ሌላ ጥቅስ ልንገርህ። አትንገረኝ። ማን ያመጣው? ክርስቶስ በስጋ መጣ። ራሱ መንጣትም ይሄ እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር አብ በእግዚአብሔር ወልድ ህልው ነው። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ህልው ነው። አንዱ በአንዱ ህልው ናቸው። ይሄ እኮ አይደል ክርስቶስ በስጋ ያመጣው ያለው ስተት ነው። ሐዋርያት ሥራ ላይ ያለው ውሸት ነው። እሱ አንዱ በአንዱ ህልው ናቸው። ይሄ እኮ የእግዚአብሔርን ባህሪ አመጣው የሚለው ስተት ነው። ተሳስቶ ነው ያኛው የሐዋርያት ሥራ ጻፊ እግዚአብሔር አመጣው ሳይሆን ይኸውልህ እግዚአብሔር አንደኛ አመጣው የሚለው ነገሩ ራሱ ይሄ የመለኮት ጸባይ ነው። ኢየሱስ የሚለው ቃል ደግሞ የስጋነት ጸባይ ነው። የስጋ ስሙ ነው አይደል? ኢየሱስ የስጋ ስሙ ነው። በስጋ ማርያም ከተገለጸ በኋላ የሚወጣል የሚነገርለት ስም አይደል? ኢየሱስ እኮ ክርስቶስ ማለት ነው እሱ አይደለ? ያ ክርስቶስ ከዛ በኋላ ነው ስሙ የተሰየመለት መሲሁ ነው። አዎ በትንቢት ነበረ። ስለዚህ አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ። ክርስቶስን በስጋ ያመጣው ማለት ነው። ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ መንጣት ስላለበት በስጋ መጥቷን ነው። ግን ያን በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው። ማን ያመጣው ክርስቶስን በስጋ? አይውልህ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። ክርስቶስ አምላክ እንደሆነ የሚጠቅስ ጥቅስ አንጣልኝ ብለኝልህ። በስጋ ያመጣው ማን ነው እንዴ? ክርስቶስ የተባረከ አምላክ ነው አለ። ምን አሁን በዚህ ምን ማብራሪያ ያለን? ይሄ መመለስ ያስፈራል። ከባድ ነው ጥያቄው። አይውልህ ምንም ስለሚያስፈራ አይደለም። ምንም ስለሚያስፈራ እኮ አይደለም። ዮሐንስ ራእይ ምዕራፍ 1 ላይ ገብተህም ማየት ትችላለህ። ከፈለክ ላመጣልህ እችላለሁ። ይሄ ውሸት ነው ያመጣው ጥቅስ ሐዋርያት ሥራ ምዕራፍ 13 ቁጥር 23 እግዚአብሔርም እንደተስፋው ቃል መጀመሪያ እዚሁ ጋር አብራራልኝ። እዚህ በዚህ ጥቅስ ምን አለ? ክርስቶስ በስጋ ራሱ ክርስቶስ በስጋ መጣ አለ። ያ በስጋ የመጣው ክርስቶስ ደግሞ ለዘላለም የተባረከ አምላክ ነው አለ። በቃ አምላክ እንደሆነ ጥያቄ ያለኝ አይደል ያልከው? በቃ መመለስ ካልፈለክ በቃ ያው የፈራው ነገር አለ ሚውት አድርግልን። በቃ ምንም መፍራት አይደለም እኮ በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው አለ። በክርስቶስ አምላክነት ላይ ጥያቄ ያለኝ ብለህ የለ መልስ እኮ እንዴ እንድናወራ እኮ ነው ብራዘር። ወይ እኔ ላስረዳ። በቃ አንተ ማታስረዳ እኮ ነው። መልስ አትመልስ ሳይሆን በክርስቶስ በስጋ መጣ፣ ከአባቶቻችን ክርስቶስ በስጋ መጣ፣ እርሱም የዘላለም የተባረከ አምላክ ነው ብለዋልና ምንም ሌላ ቦታ መሄድ ሳያስፈልግ እዚህ ጋር ምን መልሳለን? ራማ ሰላም ብያለሁ። እንዴት ነህ? አይ ቆይ ኢብራሂም ጋር እንቀጥል። እሱ እንትን ስላለ አይደለም ማለት ላረጋጋ ስለፈለኩኝ ነው እንጂ እሱ ለአንተ መረጋጋት አያስፈልግ። አንተማ እየሰገድከው ነው። ስገድ ዝም ብለህ አንተ እሱ ጋር እናውራ። ሰግጄ መጥቻለሁ። አሁን መጥቼ ነው ጨርሼ ነው። እንዴት ይሄ ጩኸት ያስመጣ? አይ ጩኸት ስጨርስ ስመጣ እንትን ቶንህ በጣም እንትን ከፍ ብሎ ስላየው ላረጋጋ ነው። ካልሆነ ግን ያው የግዴታ አይደለም። አንተን የሚያስቆጣና የሚያናድድ ነገር ማድረግ ስለማንፈልግ ልናቆም እንችላለን፣ እንገደዳለን ማለት ነው። ምክንያቱም በዚህ መንፈስ እንድታወራ አይደለም። አንተ ሮሜ 9:5 ላይ ያለውን ለአምላክነቱ ማስረጃ ይዘህ መጣ። እዛው ጥቅስ ላይ ደግሞ የሚመጡ ጥያቄዎች አሉ እዛ ጋር ማለት ነው። እና እሱን ሊያስረዳ ሲፈልግ በቅንነት መረዳት ካልፈለግ ያስቸግራል እንደዛ ለማውራት ማለት ነው። ምክንያቱም አንተን ማናደድ በቅንነት እኮ አይደለም። ይኸውልህ በክርስቶስ አምላክነት ላይ ጥያቄ ነበረው። ክርስቶስ አምላክ አይደለም ብሎኛል። በስጋ የመጣው ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ ሰጠሁትኝ። በቃ አለቀ ጨዋታው ማለት ነው። ገብተህ ሮሜ 9:5 አንብበው እስኪ። አለ ያው ችግር የለም በቃ ላይ ያቀርበው። ለዘላለም የተባረከ አምላክ ነው። ከዚህ በላይ ምን ትፈልጋለህ? አምላክ እንደሆነ ማስረጃ አንተ አይደል ያልከኝ? እድሉን ስጠና። ከፈለክ ደግሞ የናብቦ ራዕየ ዮሐንስም ምዕራፍ 1 ላይ ገብተህ ማንበብ ትችላለህ ከቁጥር 17። እኮ ጠጅ ቤት አይደለም ያለው ማለት እየተደማመጥን ቢሆን ጥሩ ነው። ምክንያቱም ማን ያሰወርደው አምጡትና አንዴ እባክህ ማለት በመደማመጥ ላይ የተመሰረተ ነገር ይሁን ራሱ ማለት ሮሜ 9:5 ላይ ምንም ነገር እዛው ሳንሄድ እዛው ለኢየሱስ እንዳልሆነ ማስረጃ ሰጣለሁ። ሮሜ 9:5 ማለት ነውና ተረጋግተህ እንትን በል። ኤብሮ ሊሰግድ ሄዷል፣ አስገቡት። ራማ ብትረጋጋ ደስ ይለኛል። አይ ቲንክ ኦቨርላፕ እያደረክ ነው። የተደራረብክ ስለምታወራ ሚስ አንደርስታንዲንግ ይፈጠራል። አላዳማጭም ታች ጥሩ አይደለም፣ ለአይምሮም ራሱ ጥሩ አይደለም። ዝም ብሎ ኮንፍሮንቴሽን ነገሮች ማለት ነው። ግባ። ኦኬ፣ ለሌላ ሰው እድል ስጡ ማለት ነው። እንግዲህ እሱ ካልገባ ማለት ነው። ኡስታዝ ጀማል አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል አለው። ትሰግዳላችሁ እናንተ ጋር? አሰራዘነ እናንተ ጋር?
ኦኬ በቃ ኮንትሮል አድርገው የመግባት የፈልጉ ሰዎች ካሉ አስገባቸው ራሱ ማለት ነው። ገስት ላይ ያሉ ሰዎችን ኢንቫይት ኦኬ ኦኬ ኦኬ። እንደዛ ከሆነ ላይ ገስት ላይ ያሉ ሰዎች ማውራት የሚፈልጉት ነገር ካለ ሀሳብ መስጠት ይችላሉ። ካልሆነ ግን ኦኬ አይ ችግር የለውም። ሰላም ይሰማል? ይሰማል በደንብ። አዎ ቅድም ኔትወርክ አፈጠነ ነው። አይ ችግር የለውም። ያው አንዳንዴ ያጋጥማል ራሱ ማለት ነው። አልሰማውም ነበር ያንን መጀመሪያውን እንትን። ምንም ችግር የለውም። ከነበርሽበት መቀጠል ትችላለሽ፣ ወይም ደግሞ ሌላ ጥያቄ ካለሽ እስልምና ላይ መጠየቅ ትችላለሽ። ካልሆነ ደግሞ የምትነግሪ የምታስተምሪ ነገር ካለ ደግሞ የሆነ ነገር ብትይን ደስ ይለናል። ማስተምረውማ ኢየሱስ ክርስቶስ እንደሚወዳችሁ ነው የምነግራችሁ። አይ ጥሩ ነው። ግን እኔን ያቀኛል ኢየሱስ? ያው ወላሂ በይስ በጣም ነው እኔን ያቀኛል፣ አንቺን ያቀሻል? አዎ ኦኬ። እስቲ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ አውጪልኝ። ማርቆስ ምዕራፍ 13 ቁጥር 31 13 በቁጥር 31 ነው። ስንት ነው? ቁጥር 32 ላይ ምዕራፍ 13 ቁጥር 32 13 32 ላይ አውጪው ምን ይላል? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መች ማ ብቻ ነው የሚያውቀው አለ? ከአባት በቀር። አባት የሚለው ግዕዙ ላይ አብ ነው የሚለው፣ ግሪከኛው ፓትሮስ ይለዋል፣ እንግሊዝኛው ዘፋዘር ይለዋል። ከአብ በቀር ሰዓቷን ማንና ማን እንደማያውቅም አለ። ማንና ማን ነው የማያውቀው? መላእክትና ማን ጭምር አለ። የማያውቁትንም አስቀምጧል። ወልድም ቢሆን አለ። ግዕዙ ወልድም ቢሆን ነው የሚለው፣ ሁዮስ ነው የሚለው ግሪከኛው። እንግሊዝኛው ዘሰን ነው የሚለው። ቀንና ሰዓቱን ያውቃል ወይስ አያውቅም ኢየሱስ? ያውቃል እንጂ እንደዚህ ያለበት እኮ የራሱ ከአብ በቀር ይላል እኮ። ከአብ በቀር አሁን ለምሳሌ ከአብ ያው በቀር ምጽአቱ አዎ በቀር የሚል ነገር አድበርባለሁ ተሳገገሳለሁ። ከአብ በቀር ይላል። ከማ በቀር? ከአብ በቀር አለ። ከዛ አንጻራዊ ነው እንዳትዩ ደግሞ ኤክስክሉድድ አድርጎ ወልድና መላእክትን አወጣቸው ከዛ ውስጥ ከእውቀቱ ላይ። እና በምን አግባብ ነው ኢየሱስ ያንን ነገር እንትን ማለት ነው? ወልድ የማያውቅበትና አብ የሚያውቅበት አግባብ በምን አግባብ ነው እንደዛ የተቀመጠው? እኮ መጀመሪያም ከእርሱ ተልኮ አይደል የመጣው እኮ። አያውቅም። ስለዚህ ሁሉ ነገር አያውቅም ኢየሱስ ማለት ነው። የማያውቃቸው ነገሮች አሉ ማለት ነው ኢየሱስ አይደል? ስለዚህ እኔን አያውቀኝም ማለት ነው። እኔ እንደሚያውቀኝ ማስረጃ ስጪኝ እስቲ። እሺ አንተ እኮ አሁን ለምሳሌ እንትን ላይ ዮሐንስ ወንጌል ላይ እዛውም አለፈ ምዕራፍ 5 ላይ ሙታኖች የኢየሱስ ክርስቶስን ድምፅ የሚሰሙበት ጊዜ ይሆናል፣ እርሱም አሁን ነው፣ የሚሰሙትን በሕይወት ይኖራሉ ይላልና ኢየሱስ ክርስቶስን በመስማት እኔ እንደሚያቀኝና እንደሚያቀኝ ማስረጃ የዘላለምን ሕይወት እኮ ስሞቻቸው በሕይወት መዝገብ ላይ ያልተጻፈ ሁሉ ወደ እሳት ባህር ተጣሉ ይላል አይደል? በመጽሐፍ ጊዜ ነው። ስለዚህ መጽሐፍ የሚቻለው በሕይወት መጽሐፍ ላይ ሁሉ የተመዘገበው መዝገብ ከራሱ ያገኘው ነገር አይደለም አይደለ? መጽሐፍን ከማን ነው የተቀበለው? ያን መዝገቡ የተመዘገበው መዝገብ ከማን ነው የተቀበለው? መጀመሪያም የነበረ ነው ያ መዝገብ። ማንንም እኮ በሰማያት ያለው ማተሙንም ይፈታ ዘንድ ማንም እኮ ከማን ነው የወሰደው? በዚያ ነፍሴ በሆነችው ጌታ እምላለሁ አሉ። ከዛስ የአደም ልጆች ሁሉ ተሳሳች ናቸው፣ ከተሳሳቹ ሁሉ በላጩ ግን ከስህተታቸው በተውበት ተመላሾች ናቸው፣ በንስሐ የሚመለሱ ናቸው አሉ። ስለዚህ ኃጢአት እናንተ ባታደርጉ ማለት ኃጢአት ታደርጋላችሁ ማለት ነው። ቢረጋ በተራራው ቢረጋ ማለት አይረጋም ማለት ከሆነ ማለት ነው እንጂ ኃጢአት ታደርጋላችሁ ግን ንስሐ ግቡ ቶሎ በሉ ነው ለማለት የተፈለገው። ሃይፐርቦኒክ ስቴትመንት ይባላል ይሄ። ኢፍ የሌለውስ አሁን ኢምራን 7:1-82 ላይ እነዛ በአንቀጾቻችን ያስተባበሉትን በማያውቁ ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። አዎ እንትን እናዘናጋቸዋለን። ያ እንትን ነው ኮንዲሽናል ነው ራሱ። እናዘናጋቸዋለን ማለት እንደ እንትን ላይ ተሰሎንቄ ላይ እንዳየኸው ማለት ነው። ቅጣትን ነው የሚያመለክተው። ማዘናጋቱ
በእነዛ ሲያስተባብሉ ቅጣትን ነው የሚያሳየው። ልክ እንደ ሁለተኛ ቆሮንቶስ ማለት ነው። ሁለተኛ ቆሮንቶስ 4:4 ላይ በወንጌላችን የተከደነ ቢሆን የተከደነባቸው ለሚጠፉት ነው አለ። ሰይጣን አለ የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል። ማን ያሳወረው? ሰይጣን። ሰይጣን ነው ይላል አይደለ? እንትን ላይ ደግሞ ሐሳባቸውን የሚያሳውረው ማን ነው ይላል? ዮሐንስ ወንጌል 11 ላይ፣ ዮሐንስ ወንጌል 12 ላይ አይናቸውን የሚያሳውረው ማን ነው ይላል? አልሰማ ሲሉ ያው ሰይጣን ነው። መጥፎ ስራ ኃጢአታቸው አይናቸውን የሚያሳውረው ማን ነው ይላል? ሳይሰሙ ሲቀር ለማይረባ አእምሮ አሳልፈው ይላል። ያ ምንድነው? ያ ስራቸው ነው። አዎ ልክ እንደዛ ማለት ነው። ይሄም የሚያዘገያቸው በኃጢአታቸው ስላመጹ ነው ራሱ እንጂ ሊተራሊ ምንም ነገር ሳያደርጉ ከስር መሰረቱ ካደረጋቸውማ ፍትህ አይደለም የሚሆነው። ልክ ዮሐንስ ወንጌል 12:40 ላይ ስትመለከተው ምን ያደርጋል አለ? በአይናቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለከቱ እኔም እንዳልፈውሳቸው አይናቸውን አሳወረ ልባቸውን አደነደነ ይላል። አይናቸውን ያሳወረው ማን ነው? ራሱ ፈጣሪ ነው ብሎ ነው የሚያስቀምጠው። ስለዚህ ራሱ ፈጣሪ የሚያስቀምጠው እንዴት እንደዛ ያደርጋል ካልክ ስለ ካዱ ነው እንጂ እንዲክዱ አይደለም ብለህ ነው የምትለው። ስለዚህ ይህንንም አላህ የሚያደርገው ቅጣቱ ስለ ካዱ እንጂ እንዲክዱ አይደለም። የካዱ ሰዎች በዱንያ ላይ የሚናራቸውን ቅጣት ነው የሚያመለክተው እንጂ ከመሬት ተነስተው ምንም ነገር ያልካደውን ሰው ምንም ነገር የማያውቀውን ሰው አምጥቶ ቢያጠመው ወይ ደግሞ የሆነ ነገር ቢያደርገው ጥያቄ ይፈጠርብሃል። ፍትህ አይደለም። እኛ በኮንዲሽናል ነው የምናምነው። በእንትን ማለት ሳልቬሽን ኮንዲሽናል ነው ብለን ነው የምናምነው እንጂ አንኮንዲሽናል ነው ብለን አናምንም። ልክ እንደ ካልቪኒዝም ማለት ነው። ካልቪኒዝም አሁን ምንድነው የሚሉት? ፈጣሪ አስቀድሞ ሁሉ ነገር ወስኗል። ስለዚህ ያለ ምርጫው ነው ያለ ነፃ ፈቃዱ ሰው የጀነትም ይሆናል የጀሃነምም ይሆናል ብለው ያምናሉ። በእኛ ትምህርት ግን እንደዛ አይደለም። በእኛ ኮንዲሽናል ነው። ፕሪዲስቲኔሽን ራሱ ኮንዲሽናል ነው። አላህ ስለሚያውቅ አስቀድሞ ስለሚያውቅ ሁሉ ነገር ጽፎታል ብለን ነው የምናምነው ማለት ነው። ይሄን ይመስላል። ኦኬ፣ አንድ ብቻ በእስልምና አስተምሮ ኃጢአት የሚያሰራው ሰይጣን ነው ወይስ ሰው ነው በራሱ የሚሰራው? ኃጢአት ማለት እኮ ኢላማ መሳት ማለት ነው አይደል? ኃጢአት ራሱ ዘንብ የሚለው የአረብኛው ቃል ወይም ሀርማ ቴዎሎጂ የሚባለው በእንትን ኃጢአት ማለት ራሱ እንትን ነው አይደለ? ኢላማ መሳት ማለት ነው። ኢላማ ተሰጥቶ ኢላማ ስራ አይደለም። ይህን አድርግ ይህን አታድርግ ብሎ አላህ ትእዛዝ ያወጣል። ያንን ነገር አድርግ ያለ መልካም ነገር ሳታደርግ ስትቀር እንደገና ደግሞ አታድርግ ያለን ደግሞ ስታደርግ ያ ነገር ኃጢአት ይባላል ማለት ነው። ኃጢአት የሚለው በቁርአንና በሐዲስ በዚህ መልኩ ነው የቀመጠው። ኃጢአት የሚሰራው ራሱ ሰውየው ነው። ራሱ ኃጢአት ሲጀመር ጀምሮ ነርቸር ነው ወይስ ኔቸር ነው? በእናንተ ኔቸር ነው ወይስ ነርቸር ነው? ኃጢአት አዳም ሲፈጠር ኃጢአት ነው። አይ አሁን ላይ በደማችን ውስጥ አለ ኃጢአት። በጥንተ ተሐድሶ ምናምን ኦሪጂናል የሚባል ነገር አለ በውስጣችን? የለም፣ በውስጣችን የለም አለ። እንደዛ ከሆነ እንትን ነው የሚሆነው፣ ኔቸር ነው የሚሆነው። ኃጢአት ማለት ራሱ ዲስኦቢዲየንስ ነው። በእኛ አመጽ ማለት ማመጽ ነው። በአላህ ላይ ማመጽ ኃጢአት ይሰኛል ማለት ነው። አላህ ኃጢአትን እንድንሰራ አያደርገንም ኖርማል ማለት ነው። እንደዛ የሚል ነገር የለም። የቁርአን ማን ያደርጋል? ሰይጣን የሚያደርገው አይደል? ሰይጣን ሐሳቡን ነው። ሰይጣን ደግሞ እኛ ጋር አንድ ብቻ አይደለማ። የሰው ሰይጣንም አለ፣ የጂኖችም ሰይጣን አለ። ሰይጣን አንድ ብቻ አይደለም። ኢብሊስ ከሆነ አንድ ነው፣ አደምና ሐዋ ጋር የመጣው የነበረው። ግን ሸያጢን የሚባሉት ብዙ ናቸው። በእኛ ሰይጣናት የሚባሉት የሰውም አሉ የጂኒም አለ ራሱ ማለት ነው። ሰይጣን የሚለው ሸጠነ ከሚል ቃል ነው የመጣው። ራቀ ካላ ረህመት የራቀ ማንኛውም ፍጡር ሰይጣን ይባላል ማለት ነው። የሰውም የጂኒም ኦኬ። አይ መጥፎ ሐሳብ የሚወሰውስ ነገር ታዲያ እንዴት ነው አሁን ጅኒዎችንና መላእክቶችን የምትለዩበት ነገር ምንድን ነው? ያ አይደል አሁን ለመልእክተኛው ነብዩ መሐመድ የተገለጠላቸው መላእክት መሆኑን በምን የምናውቅበት አንደኛ ነገር ቁርአናችን ቁርአን ላይ አለ። በሱረቱ በቀራ ምዕራፍ ቁጥር 97 ላይ አለ ጅብሪል እንደመጣ ወደ ረሱል ሰለላሁ ዐለይሂ ወሰለም አንደኛ አላህ ነግሮናል። ሁለተኛ ጅብሪል ራሱ እኔ ጅብሪል ነኝ ብለዋል። ሶስተኛ ደግሞ የሰሃባዎች ምስክርነት አለ። ጅብሪል ረሱል ሰለላሁ ዐለይሂ ወሰለም ሲያናግራቸው ሰሃባዎች ሰምተዋል። አንደኛ ነገር በቦታው ነበሩ ራሱ ማለት ነው። አራተኛና የመጨረሻ ነገር ደግሞ ጂኒዎችና ሸያጢኖች የነገን ማወቅ ይችላሉ። ዳኒ የነገን ማወቅ ይችላሉ። ይችላሉ። ለምን በጥፋት የወደፊት ማወቅ ይችላሉ? ለምን አዳም ላይ ስለተገለጡ ራሱ መጻኤ ጊዜ መናገር ይችላሉ ወይ? እነሱ
ውሸት መናገር ይችላሉ። መጻኤ ጊዜን መናገር ይችላሉ ወይ ነው የምልህ። እውነት የሆነ ነገር ወደፊት ሀፕን የሚያደርግ ነገር መናገር ይችላሉ ወይ? እውነትን መናገር አይችሉም እኮ። መጻኤ ጊዜን ትንቢት ነገር ይኖራቸዋል ወይ? መጻኤ ጊዜን ለምሳሌ የሚከሰት አንድ ነገር ከመሆኑ በፊት የሚከሰት ነገር የሚፈጸም ትንቢት መናገር አይችሉም። አይችሉም። አዎ እንደዛ ነው። ስለዚህ እነሱ አይችሉም። አሁን ወደ ረሱል ሰለላሁ ዐለይሂ ወሰለም የመጣው መልአክ ቁርአን ካላህ ዘንድ ይዘው የመጣውና ያላ ንግግር በሆነው በቁርአን ውስጥ የሩቅ ነገር ሚስጥሮች አሉ። ወደፊት ሀፕን የሚያደርጉ ተነግረው የተፈጸሙ ነገሮች አሉ። ከዛ አንፃር እንለየዋለን። በዛም አንደኛው መለያው ይሄ ነው። ለምን መሰለህ? አልሰቀሉትም፣ ክርስቶስን አልሰቀሉትም፣ አልገደሉትም። የክርስቶስ ልጅ የለውም። እሱ ሌላ እንዴት ህይወትን እሱ አሁን አንተ ማድረግ ያለብህ ይሄኛው ሳይሆን ከባይብል አንፃር ይሄ ነገር እንዴት ታዩታላችሁ? ልጅ ሲባል እናንተ ጋር ደግሞ ልጅ የሚባል ነገር የለም። ባይብል 4 ወንጌሎች ላይ ተሰቅሏል ይላል፣ ቁርአን ደግሞ አልተሰቀለም ይላል። ያንን እንዴት ታዩታላችሁ ብለህ ነው መጠየቅ ያለብህ እንጂ አይ ጥያቄ ምን መሰለህ ፍሬም አባባሌ ምን መሰለህ፣ አሁን ሲመጣ ለምን የራሱን አስተምሮ ይዞ አልመጣም ብዬ ነው። እሱማ ከአደም ጀምሮ የነበረውን ነው የተናገረው። አላህ ሰንሰለቱን መጀመሪያ ከነገረን በኋላ ቁርአን 3 እንትኖችን የያዘ ነው አይደለ? 1/3ኛው ቂሳ ነው ራሱ ቀሶስ ነው ትረካ ነው። 1/3ኛ ደግሞ ስለ ኢማን ነው አቂዳ ላይ ነው። 1/3ኛ ነገር ደግሞ ስለ ፊቂ ነው ራሱ ስለ ህግ ነው አካም ነው የያዘው። ስለዚህ ጥንት የነበረውን ነገር አላህ ይናገርና ጥንት የነበረውን ነገር ነግሮን ጥንት የነበሩ ሰዎች መልእክተኛ ባለመቀበላቸው የተቀበሉትን ቅጣት እና ያገኙትን ሽልማት ወሮታና ጠፊታ ይነግረንና የቂያማ ቀን የፍርድ ቀን የሚባል አለ እና አሁን የመጣው የመጨረሻው መልእክተኛ ሰዎች በመቀበላቸው የሚያገኙትን ወሮታና ጠፊታ ምንዳና ትሩፋት ትርጉትና ትርሲት እንዴት እንደሚቀበሉ ለማሳየት ነው የሚተርከው። ሱረቱል ሁድ ምዕራፍ 11 ቁጥር 120 ላይ ምንድነው የሚለው? አላህ ከመልእክተኞች ወሬ ለምዕመናን መገሰጫና ማስታወሻ በአንተ ላይ እንተርክልሃለን ነው የሚለው። አየህ ምዕመናን ከዛ ነገር ትምህርት እንዲያገኙበት ነው ወደኋላ የነበረውን ነገር የሚናገረው እንጂ ቁርአን ራሱን የቻለ አህካሞች አሉት፣ ህጎች አሉት። ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሃብ ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሐራም ነው የሚለው ራሱን የቻለ ህግ አለው፣ ሸሪዓ ያለው ራሱ ማለት ነውና ከዛ ደግሞ እንዴት ማመን እንዳለብህ በነቢያቱ እንዴት ነው የምታምነው፣ በአላህ እንዴት ነው የምታምነው፣ በመልእክተኛው እንዴት ነው የምታምነው፣ በመላእክት እንዴት ነው የምታምነው የሚለው የራሱ የሆነ ትምህርት አለ። ወደኋላ የነበረውን ነገር እየነገረን ያለ ነው። ትምህርቱ ምን እንደነበረ ሜን ፖይንት የሚባለው ነገር አብይ የሆኑ ነገሮችን ይናገራል። አሰስ ገሰስ የሚባል ነገር ቁርአን የለውም። የቆጡን የባጡን አያወራም። አርቲቦርቲና ቶራ ቦራም የለውም ቁርአን። ነገር ግን ዋና የሚባሉ መልእክቶችን ወደኋላ የነበሩትን ነገራት እንጂ ከእናንተ ጋር ለመነጋገር ፈልጎ አይደለም። ራሱ ስለ አድና ስለ ሰሙድ ህዝቦች ምናምን ቁርአን ይናገራል። እናንተ ጋር ግን የለም ይሄ ነገር። ስለዚህ ከዛ አንፃር ነው አይ ቲንክ አይበቃም ወይስ እንዴት ነው? አይ ፋይን ነው፣ አሪፍ ነው የመለስልኝ። ቴንክ ዩ በጣም አትጥፋ። ምን አልከኝ? ሰው አክባሪ ነህ፣ አሪፍ ነህ አልኩኝ። በጣም አፕሪሺየት ዩ ማማ። አይ ችግር የለውም አብሽር። እንግዲህ ሻይ ቡና ላሃለው ሌላ ቀንም ናና ባይሆን በኔ ውጪ እችላለሁ እስከምሰልም ድረስ። ከሰለምኩ በኋላ ደግሞ አንተ ተጋብዘኛለህ። ኦኬ ቴንክ ዩ ብራ። ኡስታዝ እኔ ጋር ዝናብ ነው እና ምንም የሚሰማኝ ነገር የለም። ኦኬ ቀጥሉ። ያው እንዲህ አንዴ መብራት ይጠፋል ይሄዳል ምናምን። ቀጥለሽ ኡስታዝ። አፉ እኔማ ደከመኝ ራሱ እኮ ጾመኛ ነኝ እና በኢነርጂም ብዬ አሁን ዜሮ ነኝ። አሁን መተው ይጨምቁኛል። ሳይጨምቁኝ ቶሎ ብዬ ልውጣ። ሰላም ቀጥል ብሮ ኡስታዝ እኔ ይሰማኛል ብለህ ነው? ጃና ስሚዝን አይቻቸዋለሁ። በቃ ግቡ። አንዳችሁ ግቡ፣ ሁለታችሁም ግቡ። ስሚዝ ና ግባ። ኢብራሂም ወይ እስልምና ልክ ነው ብለህ ታምናለህ? ሰላም ናችሁ? እንዴት ነህ? ደህና ነህ? እስልምና ልክ ነው ብለህ ታምናለህ? አዎ በደንብ አድርጌ ነው የማምነው። ክርስቲያኖችን ተዋጓቸው ይላል። የቱ ጋር ነው የሚለው? እስቲ ያሳየኝ። ክርስቲያኖችን ተዋጓቸው የሚለው። ስለዚህ አሁን ተዋጉ የሚል ነገር ስላየ በዛ በተዋጉ ምክንያት አይደለም መስፈርቱ ይቀመጥ። መስፈርቱን እናስቀምጥ። ተዋጉ በሚለው ምክንያት እምነቱ ትክክል አይደለም ማለት ነው አይደል? እሱ ብቻ አይደለም
እንድማር እኮ ይሄ አንዱ መስፈርት ነው። ስለዚህ ተያይዘን ገደል ነው የምንገባው ማለት ነው። ቀጥልሽ። ግን እኔ ከገደል እወጣለሁ። ቀጥል። ጠባብ ጉድጓድ ካገኛችሁ ገፍትሯቸው የሚልም ነበር እኮ እና ገና መገፍተር እኮ ስትገናኝ ነው። ሰላም እንዳትሏቸው ይሌለ እንደ ገና ሳትገናኝ እዛ እንዳትመጡብኝ እኮ ለምን ይላል እኮ ቤትም እንዳትመጡ ይሌለ እንደ ገና ሳት እኮ ተገናኝተህ እኮ ነው። አሪፍ አይደል? ተገናኝተህ እኮ ጥሩ። ሳትገናኝ እኮ እንዳትመጡ ይላል እኮ። እናንተ ቤት እኮ አታመጣም። አንተ ቤት እኮ አታመጣም። አይ ልክ ነው ብለህ ታምናለህ። እንዲህ ጠባብ ጉድጓድ ካገኛችሁ ገፍትሯቸው። ምክንያት አለው። በቃ አሁን እሱ ሐርብ የሆኑ ለጦርነት የተጋበዙ የሆኑ ሰዎች ናቸው። እንደዚህ አይነት ተግባባን። ሐርብ የሆኑ ሰዎች ነው ሐዲሱ የሚያወራው ስለነሱ ነው። ስለዚህ ያ ነው። ኦኬ ሌላስ የታለ ግደሏቸው የሚለው? ተዋጓቸው የሚለው ሱራ 9 እንዴና የሚዋጓቸውን ተዋጉ ይላል እና ቀኝህን ሲመታ ግራ አንስተው የለም። ለምሳሌ እኛ እንደዛ ሳይሆን ቀኝህን ሲመታ ግራ አንስተው የሚል ነገር እኛ እስልምና ጋር የለም። እንደ ነገር ምንድን ነው ልነግርህ እኮ። ለምሳሌ እናንተ ጋር አሁን ጥሩ እኮ ነው አለ። ጥሩ ነው። ቀኝህን ሲመታ ግራ አንስተው ነው ጥሩ ነው አይደል? ይሄ ሉል ሰገድዬ አይደል? ለእኔ ተስማምቶኛል። ስለዚህ ታናሽ እህትህ ስትደፈር አቆረ ቆይ ታላቋም አለች። ኧረ ማዚናም አለች። ማዘር ነኝ አንቺም ትደፈር። ቀኝህን ሲመታ ግራ አንስተው ተው እንደዛ ነው ማለት ነው። እንደዛ አይደለም። ግራህን ለመታ ቀኝህን ስጥ ማለት እኮ ኖርማል እኮ እና ምን ማለት ነው? እና አሁን እኔ እናቴን የደፈረ ሊመጣ እንደዛ አይደለም። ከነተዋለሁ ገርመዋል እንዴ? ግራህን ለመታ ቀኝህን ስጥ እኮ ማለት እንደዛ አንተ እኮ አትሮጋገም። ምን ማለት ነው ታዲያ? ምን ማለት ነው? በነገር ላይ ሰው ቢመታ አሁን የሆነ ሰው በጥፊ ይመታ ሌላኛውን ጉንጭን ስጠው እንደማለት እኮ እና ታዲያ እኔ ደፋር ነህ አንተ በጣም። ስለዚህ አሁን ይሄኛውን ሲመታኝ ይሄኛውን ሰው በተአምር አልሰጠውም። ስለዚህ 32 16ቱን ሲያራግፈው እና 16 ይቀራል ብራዘር፣ ይሄንንም አራግፈው ብለህ ልትሰጠው ማለት ነው። ትቀልዳለህ። ቀልደኛ ነህ በጣም። እሺ ሱራ 9 ይዋጓችሁን እኮ አይደለም ተዋጉ የሚለው። እኔ አሁን ክርስቲያን ነኝ፣ በእስልምና አላምንም። እሺ እና ለዛ ተዋጓቸው አያምኑምና ተዋጓቸው ይላል። እስቲ ቁጥር ስንት ላይ ነው እንደዛ የሚለው? እኮ አሁን እንየውና አውዱን ከፍ ብለህ ብታየው 9 ስንት 30 ነው መሰለኝ 30 29 30 ከአንድ ጀምሮ ብታይ ወይ አይቼዋለሁ። አያምኑምና ተዋጓቸው ይላል ነው ያለው። ከሌለ ጥቅስ ይቅርታ ይጠይቃል። ምን አልክ ኡስታዝ? አልሰማሁም። አያምኑምና ተዋጓቸው ይላል ብሏል። እና ካላመኑ ተዋጓቸው ይላል ነው የሚለው ብሏል። እንደዛ የሚል ጥቅስ ካለ የምር የሚያሳዝን ነው። የሰው መብት መጻረር ነው። ከሌለ ደግሞ ይቅርታ ይጠይቅ። ምን አላችሁ? ስለዚህ ታወጣለህ። ጥቅሱን ላውጣለን እንዴ? አውጣለሁ። እሺ አይ እንተ ይሄ ነበር አይተከስከው። እስቲ 9:29 ነው አይደል? እስቲ አምሮ ከነዚያ መጽሐፍን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውንም እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ዋጓቸዋለን። ምን እስከሚሰጡ አለ? ግብርን በእጆቻቸው። አየው፣ ችግሩ አሁን ግብር ነው። ግልጽ ነው። ግብር የማትከፍል ከሆነ እንዋጋቸዋለን ነው በቃ። ለምን ቶፒኩ እንደዛ አይደለም? አቤት መልሰው ይሄው እነዚያ መጽሐፍን ከተሰጡት ሰዎች ከነዚያ በአላህና በመጨረሻው ቀን የሚያምኑትን አላህን መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን። ከዛ እኮ ጭማሪ እኮ ነው። ግብር የሚለው እኮ ጭማሪ እኮ ነው። አረሰው እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው። ምን እስከሚሰጡ ድረስ
ግብርን በእጆቻቸው እስከሚሰጡ ድረስ ማለት ነው። በቃ አየህ፣ በመጀመሪያ 30 ላይ አድርገው ገባኝ እኮ መጀመሪያ። አሁን እንመጣለን 30 ላይ። ቆይ ብራዘር፣ ምንድነው የውጊያው መስፈርቱ? መዋጋቱ መስፈርት ምንድነው? እሱ ብቻ አይደለም መስፈርቱ እንዴ ይኸው ለእነዚህ ሰዎች እኮ አያምኑም። ጥያቄ የለውም። እነዛ እኔ አሁን አላምንም። ምሳሌ ክርስቲያኑ ሆኜ ነው ያደግኩት። እስኪያምኑ ድረስ ተዋጋቸው ይላል ብሎ ነው ያለው እና እስኪያምኑ ድረስ የሚል ቁርአኑ ላይ አለ ወይ ነው? ከሌለ ይቅርታ ይጠይቅ። ምንድን ያልኩት? ተዋጓቸው ይላል ብላልክ። እንደዛ አላልኩማ። ኧረ በለው የማያምኑትን ተዋጓቸውን ያለው መካድ የእናንተ ስራ ስለሆነ ችግር የለውም። ራስ ማለት ለዛ ነው ይቅርታ ትጠይቃለህ ብያልኩ የነበረው። ጥቅሱ ላይ የለም። ችግር የለውም። ቀጥል። ችግር የለውም። ኤብሮ ቀጥል። 30 ላይ እሺ ቆይ መጀመሪያ እዚህ እንስማማ። አንዴ 30 ከመሄዳችን በ29 ላይ እንስማማ። ከነዚያ መጽሐፉን ከተሰጡ ሰዎች አለ ለባር እነዚያ መጽሐፉ የተሰጠው ከነዚያ በአላህና በመጨረሻው ቀን የማያምኑ አንድ። እሺ አላህና መልእክተኛው እርም ያደረጉትን እርም የማያደርጉ ሁለት። ወይ ለመጣቁ እውነተኛም ሃይማኖት የማይቀበሉትን ተግባባን። እነዚህ ሰዎች አሉ። እነዚህ ሰዎች አንድ መስፈርት አላቸው። ይሄንን የማያምኑ ከሆነ አንድ መስፈርት አላቸው። ምንድነው እሱ? ግብርን መክፈልና መኖር። ይሄ ደግሞ በእስልምና ላይ ያለ ነገር ነው። ይሄንን የማያምኑ ሰዎች ግብርን የማይከፍሉ ከሆነ ከሀገር ይባረራሉ። ትወጣለህ። ከሀገርም አልወጣም የምትል ከሆነ ግን ምንድነው የምታደርገው? የተዋረድክ ስትሆን ግብርን ትከፍላታለህ በግዴታ። አይ የምትል ከሆነ ግን እንዋጋለን። በቃ ይሄ ነው፣ ምንም ጥያቄ የለው። አይ የምትል ከሆነ እንዋጋለን። ግን መጀመሪያ ምን ታርቆይ ልነግርህ እኮ ነው። ይሄ ደግሞ በክርስትናውም ያለ ነው። እሱንም ገና አመጣልሃለሁ። በክርስትናው ግብርን የማትከፍል ከሆነ ትገደላለህ። አመጣልሃለሁ ጥቅሱን ገና ሰርፕራይዝ አደርጋለሁ እኮ በደንብ አድርጌ። አሁን ምንድነው ቁም ነገሩ? በእስልምና ሃይማኖት ብቻ ሳይሆን በየትኛውም ሉዓላዊ በሆነች ሀገር ላይ አንድ ሰው መኖር ከፈለገ ምን ይደረጋል? ግብር መክፈል አለበት። ግብርን የማትከፍል ከሆነ ግን የዛን ሰዓት ከሀገር ውጣ ትባላለህ። እምቢ የምትል ከሆነ እንዋጋለን ማለት ነው። አለቀ። እሺ ግን እሺ እነዚያ መጽሐፍ ከተሰጡ ሰዎች እነዚያ በአላህ የማያምኑትን ብቻ እኮ ነው እንደዛ ያለው እዚህ እንትን ነው እና መጽሐፉ የተሰጡ ሰዎች በአላህ ያምናሉ እንዴ? እነዚህ ሰዎች አሁን እዚህ ጋር ያሉት እኮ እሺ በአላህ ያመኑ ሰዎችስ ግብርን ካልከፈሉ? በአላህ ያመኑ ሰዎች ግብር አይከፍሉም፣ ዘካ ነው የሚሰጡት። ተግባባ? በአላህ የሚያምኑ ሰዎች ግብር ሳይሆን የሚከፍሉት ዘካ ያወጣሉ። በአመት አንድ ጊዜ ዘካ ያወጣሉ። አለቀ። ግልጽ ነው። ስለዚህ እነሱ ዘካን የማያወጡ ካልሆኑ ምን ይደረጋሉ? ይታሰራሉ። እናንተ ግን ዘካን ማን ነው ግብርን ይደረጋሉ? ይታሰራሉ። ግብርን የማከፍሉ ከሆነ ከሀገር ውጡ ትባላላችሁ። ኖ አልወጣም ብለህ ካልክ ደግሞ ውጊያ መጣ ማለት በራስ ነው። አሁን እንቀጥላለን። ቆይ አንዴ ደግሞ ወደ አንተ ደግሞ ዞር እንላለን ማለት ነው። እሺ ብራዘር፣ ግብር በክርስትና የለም ወይ? ግብር የማይከፍል ሰው አገሩ ላይ ይቀመጣል ወይስ አይቀመጥም? አይቀመጥም። ይገደላል አይደለ? ይሰየፋል። እንደዚህ ነው አይደለም? ነው አይደለም? አሎ ሄሎ ወለካሎ አያችኋ? ይቅርታ ስልክ ደውል። እሺ በቃ ችግር እንደዚህ አይነት ስልክ ይደወላል። ባክፋየር ሲያደርግ ስልክ ይደወላል ሁሉ ጊዜ ማለት ነው። እሺ አሁን ለማንኛውም እንደዚህ ነው እናነበዋለን። አሁን ጥቅሱ ይነበባል። አንተ ወደድክም ጠላም ማለት ነው። ኦሪት ዘዳግም ምዕራፍ 20 ቁጥር 10 ላይ ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመ በእርቅ ቃል ጥራቸው አለ። መጀመሪያ የእርቅ ቃልም ቢመልሱልህ ደጅም ቢከፍቱልህ በከተማ ውስጥ ያለውን ህዝብ ሁሉ ይገብሩልህ፣ ያገልግሉልህ። ምን ያርጉልህ? ይገብሩልህ። ከዛስ የእርቅ ቃልም ባይመልሱልህ ከአንተ ጋር መዋጋትን ቢወዱ አንተ ከከተማይቱ ምን ታደርጋለህ? ከተማይቱን ትከብና ታስጨንቃቸዋለህ። ተግባባን? ታስጨንቃትማለህ። አምላክ እግዚአብሔር በእጅ አሳልፎ በሰጠ ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትረመርመዋለህ። ይሄንን ወንድ ይዘህ ማለት ነው።
ትረመርመዋል። አየው ይረመረማል ማለት ነው። እንደዛ ነው በአጭሩ ይሄን ይመስላል። ስለዚህ አሁን ባክፋየር የሚያደርግ ጥቅስ ይዛችሁ አትምጡ። እንደዚህ ነው ጥቅሶቹ እንዲህ ናቸው። ይሄን ይመሳሰላሉ። እሺ ሌላ ሰው መቀጠል ይችላል። ክርስቲያን ካለ ልዑል ሰገድ አየው በክርስትና ይረመረማል ወይስ አይረመረምም? ግብር የማይከፍል ሰው ያውም ደግሞ የአንተ ሀገር ላይ አይደለም ብራዘር፣ የሰው ሀገር ላይ ሄደ። የሰው ሀገር ላይ ሄደ ማለት ነው። የራስ ሀገር እኮ አንድ ነገር ነው፣ ቢያንስ እኮ የራስ ነው። የሰው ሀገር ላይ ሄደ ነው እንደዛ የምታደርገው። አሁን ይሄንን ቃል ካልመለስክልኝ ትወጣታለህ ደግመህ። በክርስትና አንድ ሰው ግብርን ካልከፈለ ይረመረማል ወይስ አይረመረም? አንገቱ ይቀላል ወይስ አይቀላም? ንገረኝ። ቶፒኩን አሳየኝ። እሺ ምን ላይ? አቤት ምን ላይ? ኦሪት ዘዳግም ላይ ኦሪት ዘዳግም ምዕራፍ 20 እግዚአብሔር ኢየሱስ ነው ብለህ የምታምነው እግዚአብሔር ነው ይሄንን ሲያስደርግ የነበረው። መልስ። ምኑን ልመልስ? በክርስትና ግብር የማይከፍል ኢአማኒ የሆነ ያውም የሰው ሀገር ሄደ አልከፍልም ካለ ትገለዋለህ ወይስ አትገለውም? ሴይ በለው ልስማው። የእግዚአብሔር ቃል ንገረኝ። በቃ ውረድ። እንደዚህ አይነት ሰው እንዳታስገቡ እሺ። ውረድ። ቀልዳል። ቀልደኛ ነው በጣም። እሺ ሌላ ሰው ማን ነው የሚቀጥለው? የንጉስ ልጅ እሱ ነው። አይ ፋሲል የሚለው ይብሮ ቅድም ነው። እሺ ፋሲል እሺ ሰላም ነው። አልሐምዱሊላህ ደህና ነኝ። ሁሉ ሰላም። እሺ ምን አለ እንደውም ላስተናግዳችሁ። እሺ ጥያቄ አለ እስልምና ላይ? እኔ እስልምና ላይ ሳይሆን ክርስትና በእኛ በኦርቶዶክስ ሃይማኖት ኢየሱስ ጌታ እንደሆነ ማስረጃ ልስጥክ። ዊዝ ፕሌዠር እስቲ ያሳየኝ። ጌታ አይደለም ብዬ እኮ ነው የተከራከረ ያለው። ኢየሱስ ጌታ አይደለም ብላችኋል እናንተ። ተከራከረ ያለው ጌታ ነው ኢየሱስ። ግን እኔ አይደለም እላለሁ፣ አንተ ነው ብትላለህ። እኔ አይደለም ብዬ ነው ያስተምረን እስቲ። እሺ ኡስታዝ ጌታ ነው ብዬ አላምንም። እኔ ለምሳሌ አይደለም ብዬ ከባይብል መከራከር እችላለሁ እኔ። እሺ ማስረጃ ልስጥክ። አዎ አስተምረን የተወሰነ ልቀቅብን። ስብከት ራሱ ሰሞኑን ምንም አልተሰበክንም። እሺ ሉቃስ ወንጌል 2:11 ላይ አውጣልኝ። በቃሌ ላንብብልህ ፋሲሎ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስም ጌታ የሆነ ምን ብሎላችኋል ይላል። ምን ብሎላችኋል ይላል ፋሲልዬ? እርሱ ጌታ ክርስቶስ ነው ይላል። አይደለም፣ እንደዛ አይደለም። ጌታም ክርስቶስም የሆነ ነው የሚለው አይደለ? እኔ ጋር ያለው እንደዛ ሳይሆን ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና እርሱም ጌታ ክርስቶስ ነው ይላል። የሆነ ነው የሚለው። እስቲ ይኸው በደንብ የሆነ ካለመሆን ወደ መሆን የመጣ የሆነ ሉቃስ 2:11 ላይ የሆነ አንብብለት ብሮ። እሺ እኔ ጋር ያለው እንደዛ አይደለም የሚለው ጌታ ነው። አንብብለት የ1954 እርሱም ጌታ ክርስቶስ ነው ነው። አንብበው ችግር የለውም ያንብብልህ። ሁለት ነው ሉቃስ 2:11 እሺ ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ የሆነ ተወልዶላችኋልና። ክርስቶስ ጌታ የሆነ አይደል የሚለው? እስቲ አንብበው በደንብ። እኔ ጋር ያለው አንብብላችሁ አንዴ ስሙኝ። ያንብብ የዕብራዊ አንብብ እንጂ እንዴ ቆይ። ይኸው ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ የሚለውን ያዝልኝ። ምን ያለ የሆነ ሐዋርያት ሥራ 2:36 ላይ ደግሞ አምላክ ኢየሱስን ጌታም ክርስቶስም አደረገው። እንዴ 2:11 ላይ ያለውን ጌታም ክርስቶስም የሆነ ነው የሚለው። ሁለት ነገር የሆነ ምንና ምን? ክርስቶስም ጌታም የሆነ። ሐዋርያት ሥራ 2:36 ላይ ደግሞ አምላክ ኢየሱስን ጌታም ክርስቶስም አደረገው አለ። ማን ያደረገው? ፋሲል እግዚአብሔር ይላል እሱ ጋር ያለው። ስለዚህ እግዚአብሔር ማንና ያደረገው ጌታም ክርስቶስን
እሱ ጋር እንዳለው ነው። ማን ያደረገው? አድራጊው ማን ነው? እሱ ጋር እንዳለው ከሆነ እግዚአብሔር ነው የሚለው እኮ። አደረገው ማለት ምን ማለት ነው ትርጉሙ? አደረገው ነው። ሌላ ምን ይሆን? እሺ ዘፍጥረት 45:9 ላይ ያወጣለት አንዴ 45:9 ላይ ያወጣለት። እሺ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲሁም ማለት እንዲህም በሉት ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። እግዚአብሔር ጌታ አደረገኝ ሲል ምን ማለቱ ነው ፋሲል? ዮሴፍ አደረገኝማ አደረገኝ ነው ምን ማለት ነው? ማለት ጌትነቱ መነሻ አለው አይደል? ጅማሮ አለው። እሱ እኮ ወልድ ነው፣ እንዴት ይኖረዋል? ኖ አይደለም። ስለ ዮሴፍ ነው የማወራው። ስለ ዮሴፍ ነው የማወራው። ዮሴፍ እግዚአብሔር ጌታ አደረገኝ እኔን ጌታ አደረገኝ ሲል ምን እያለ ነው ያለው? የሹመት ነው የሱ የሹመት ነው። የሹመት የሆነው ከምን አንፃር ነው? ስለተደረገ ነው አይደለ? ስለዚህ ሐዋርያት 12:36 ላይ አምላክ ኢየሱስን ጌታም ክርስቶስን አደረገው ሲል በመደረግ ላይ ስለተመሰረተ ሹመት ነው። ስለዚህ ኢየሱስ ጌታ አይደለም። ኤብሮ ቀጥል። እሺ ኡስታዝ፣ እሺ ጋይስ ሪፖርት ምናምን እየደረሰኝ ነው። ኮፒ ሊንክ አድርጉ። እሺ ጀማው ጎበዞች፣ ማሻአላ እስካሁን አሪፍ እየሄዳችሁ ነው። እሺ ፋሲሎዬ፣ ስለዚህ ጌትነቱ አየነው ማለት ነው። በቃ ጌትነቱ የኢየሱስ ጌትነት የባህሪ ሳይሆን የጸጋ ጌትነት ነው፣ የሹመት ነው ማለት ነው። አየነው። ተስማማና አልተስማማንም። ኦኬ ስታር ደግሞ ቆይ አንዴ ይጨርስ። ኧረ ቆይ ስታር ይጨርስ፣ ፋሲል ይጨርስ። ነውራ አይደል? ከበደኝ ኔትወርክ አልሰራልኝ ብሎ እሺ፣ ከእሷ ጋር ልቀጥል። ፋሲል በቃ ከእሷ ጋር ልቀጥል። እሺ ሚታል እሺ ስታር ታራለሽ? አለ እሺ ምን እያልሽ ነው? አንቺ ምንድን ነው እያልሽ ያለሽ? እኔማ ኢየሱስ ጌታ ነው፣ ኋለኛ ነው፣ ፊተኛ ነው፣ ዘላለማችን ነው። እሺ ኢየሱስ ጌታ ነው ስትይ ማለት መግቢያ በራችን ነው። ያለ ኢየሱስ ጌታ የለም ሌላ። የሀገር ጌቶች አሉ። አሁን ቆይ እሱ አለ ነገሩ እሱ አለ። ስታርዬ ኢየሱስ ጌታ ያደረገው ማን ነው? ኢየሱስ ነው። ኢየሱስ ራሱ ጌታ ነው። ማን አረገው የሚለው ሐዋርያት ሥራ ምዕራፍ ቁጥር 36 ማንም አላረገውም። ኢየሱስ ራሱ ጌታ ነው። ሐዋርያት ሥራ ጸሐፊ ዋሸ። ማንም አላረገውም እኮ ዋሸ። የሐዋርያት ሥራ ጸሐፊ ዋሸ። ራሱ ጌታ ነው። አይ ራሱ ቃል ነበረ፣ ቃልም ስጋ ሆነ ይላል። ኧረ ቆይ ቃልም ስጋ ሆነ ይላል። ኧረ ቆይ ወርድ አንተ ምን ያሰራው ስጋ ሆነ ነው ማለት ነው። ኢብራሂም ሐዋርያት ሥራ ኧረ ቆይ ተረጋጊ እናትዬ፣ ባቸኩ ያን ጊዜ እሺ፣ የኔ እናት አንዴ ግድ የለሽ እንስማማ። ምን አጫጫው ምን አለ መሰለሽ፣ እንግዲህ የእናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። ማን ነው ጌታ ያደረገው? ማን አደረገው ይላል? እግዚአብሔርም ጌታ ክርስቶስ እንዳደረገው ምን እያላቸው ነው? አውቃል? ምንድን ነው ያለው? እስቲ ንገረኝ። ማን አደረገው ይላል? እሱ እንመጣለን። ምን እያላቸው እንደሆነ አንብበዋ። እሺ አንብበው፣ ቀጥል እና ነው አንዴ። ማን አደረገው ይላል? ኢየሱስን ጌታ ያደረገው ማን ነው ይላል? እግዚአብሔር ጌታ ያደረገው ጌታም ክርስቶስም እንዳደረገው ገባኝ። ማን ያደረገው? የእስራኤል ወገን ሁሉ በእርግጥ ይወቅ። ማን እንዳደረገው ነው በእርግጥ የሚያውቀው? እግዚአብሔር ጌታ ክርስቶስም እንዳደረገው እኮ። ቆይ ማን ያደረገው ነው? ማን ነው አረጋ? እግዚአብሔር ልንገርህ። ቆይ ማን አደረገው ብለህ አትጠይቀኝ ድጋሚ። ልንገርህ ለምን እንደዛ እንዳለው ጻፊ። ጥሩ። እኔ ደግሞ ጥያቄን አንቺ አታስተካክልኝም እናትዬ። ኢየሱስን ጌታ ያደረገው ማን ነው? ማንም አላረገውም። እሱ ራሱ ጌታ ነው። ኡስታዝ ምን አልክ? እዚህ ጋር ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። አድራጊው ማን ነው? ተደራጊው ማን ነው? በዚህ